አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ግንቦት 26 2018 እንደተለመደው ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የ16 ሀገራትን በኢትዮጵያ ንግድ ባንክ ደግሞ የ8 ሀገራትን መረጃ ይዘንላችሁ ቀርበናል። እንደምታውቁት ከሰሞኑ የጥቁር ገበያ እጅግ በከፍተኛ ሁኔታ ተዳክሞ የነበረ ቢሆንም አሁን ላይ መነሳሳት ጀምሯል። ለመሆኑ በዛሬው ዕለት የጨመሩ የቀነሱ ሀገራቶች ካሉ አንድ ባንድ ወደ እናንተ እናደርሳለን። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ በትላንትናው ዕለት በተለይ ከሰሞኑ የኳታር ሪያልን እያላችሁ በተደጋጋሚ እየጠየቃችሁ ነው። ዛሬ የኳታር ሪያልን እንግዲህ ከኳታርና አካባቢው ባገኘነው መረጃ መሰረት በማስቀደም የሁሉንም ሀገራት ወደ እናንተ የምናደርስ ይሆናል። እንደምታውቁት ዌብሳይቱ የኳታር ሪያልን አያስነብብም። በዛሬው ዕለት እንግዲህ ከኳታርና አካባቢው እንዳገኘነው መረጃ አንድ የኳታር ሪያል 47 ብር ከ82 ሳንቲም ሲመነዘር 100 የኳታር ሪያል 4782 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ከኳታርና አካባቢው ያገኘነው መረጃ ያመለክታል። ሌላው የአሜሪካ ዶላር ነው። በዛሬው ዕለት አንድ የአሜሪካ ዶላር 183 ብር ከ66 ሳንቲም ሲመነዘር 100 የአሜሪካ ዶላር 18366 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 217 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21710 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ08 ሳንቲም ሲመነዘር 100 የካናዳ ዶላር 12808 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 258 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25890 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 48 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 4890 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ40 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ40 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 608 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 262 ብር ከ80 ሳንቲም ሲመነዘር 100 የጆርዳን ዲናር 26280 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 502 ብር ከ69 ሳንቲም ሲመነዘር 100 የባህሬን ዲናር 50269 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 139 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ55 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13155 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 491 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው።
ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ85 ሳንቲም ሲመነዘር 100 የእስራኤል ሽቅል 5985 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በዛሬው ዕለት የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን 154 ብር ከ20 ሳንቲም ገዝቶ 157 ብር ከ29 እየሸጠ ይገኛል። ፓውንድ ስተርሊን 203 ብር ከ24 ሳንቲም ገዝቶ 207 ብር ከ30 እየሸጠ ይገኛል። ዩሮን 180 ብር ከ27 ሳንቲም ገዝቶ 183 ብር ከ87 እየሸጠ ይገኛል። የስዊስ ፍራንክን 193 ብር ከ61 ገዝቶ 197 ብር ከ49 እየሸጠ ይገኛል። የኩዌት ዲናርን 493 ብር ከ46 ሳንቲም ገዝቶ 503 ብር ከ33 እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ37 ሳንቲም ገዝቶ 22 ብር ከ82 እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ98 ሳንቲም ገዝቶ 42 ብር ከ82 እየሸጠ ይገኛል። የሳውዲ ሪያልን 41 ብር ከ09 ሳንቲም ገዝቶ 41 ብር ከ91 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም ደግሞ በጥቁር ገበያ በዛሬው ዕለት የጨመሩም የቀነሱም ሀገራቶችን ወደ እናንተ በንጽጽር አድርሰናል ማለት ነው። ከሰሞኑ እንግዲህ የጥቁር ገበያ እጅግ ባልተጠበቀ ሁኔታ እየተቀያየረና እየተለዋወጠ ይገኛል። በተለይ ከሳምንትና ከወራቶች በፊት የኢትዮጵያ ብሔራዊ ባንክ በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ አዳዲስ ፖሊሲዎችን እየዘረጋ ይገኛል። ይሄውም በተለይ በውጭ ሀገራት ሆናችሁ ገንዘብን ወደ ሀገር ቤት በቀላሉ በህጋዊ መንገድ መላክ የምትችሉበትን አሰራር ዘርግቶ እንደነበር ቢታወስም አሁን ላይ በተለይ በዚህ 3-4 ቀናት ውስጥ የጥቁር ገበያ መጨመር እያሳየ ይገኛል። ይህ ጭማሪ ደግሞ ለሀገራችን እጅግ በጣም የሆነ መጥፎ ነው። ዞሮ ዞሮ ሐዋላ መጥፋቱና መዳከሙ ለሀገራችን መልካም ነው። በተለይ እየተባባሰ የሚመጣውን የኑሮ ውድነት ለመግታትም የጥቁር ገበያ ሐዋላ መጥፋትና መዳከሙ ዋነኛ መንስኤ ነው ላለው አሁን ላይ በሀገራችን አንዳንድ ነገሮች እንግዲህ እየተሰሙ ይገኛሉ። እጅግ በጣም የሚያሳዝኑ በተለያዩ የዓለም ሀገራት ሆናችሁ ለሀገራችሁ ሰላም፣ ለህዝባችሁ አንድነት ሁሌም ጸሎታችሁ ዱዓችሁ አይለይ እያልኩኝ ቪዲዮውን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዕለቱ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።